ሰላም እንደናችሁ ወደ የተከበራችሁ ተመልካቾቼ ዛሬ ስለ ሊቨርፑል የዝውውር መረጃዎችን እኔ በረከት የማስመለከታችሁ ይሆናል። ለቻናሌ አዲስ ከሆናችሁም ይህን ቻናል ሰብስክራይብ ማድረጋችሁን አትርሱ እያልኩ በቀጥታ ወደ መረጃዎቼ የማልፉናል። ብሬንትፎርዶች ኬለርን ከሊቨርፑል ለማስፈረም ጥያቄ ለማቅረብ አሁን እያሰቡ ነው ሲል እንዲሁ ስካይ ስፖርትም ዘግቧል። ኬለር በዚህ የዝውውር መስኮት ከሊቨርፑል ቤት ይለቃል ተብሎ የታሰበ ግብ ጠባቂ ነው። እንዲሁም ብሬንትፎርዶች ደግሞ ይህንን ግብ ጠባቂ ለማስፈረም ከሊቨርፑል እንዲሁ ይሰራሉ ተብሎም እንዲሁ እየተነገረ ይገኛል። ባለፈው ሳምንት ባርሴሎና ሉዊስ ዲያዝን ማስፈረም እንደሚፈልግና እውነት እንደሆነ ሲዘገብ ቆይቷል። የስፔኑ ሻምፒዮኖቹ ሉዊስ ዲያዝ ራዳራቸው ላይ እንዲሁ አስገብተውታል። በተጨማሪም ባየር ሙኒኮች ሌላኛውን የሊቨርፑል የመስመር አጥቂ ኮዲ ጋክፖን ሁኔታን በመከታተል ላይ ናቸው። ነገር ግን ሊቨርፑል በዚህ ክረምት ሉዊስ ዲያዝ እና ኮዲ ጋክፖን መሸጥ እንደሚፈልግ የሚጠቁም ምንም አይነት ምልክት የለም። በመጋቢት ወር እንደተዘገበው ሊቨርፑል ሁጎ ኢኪቲኬን በቅርበት ሲከታተል እንዲሁ ቆይቷል። እንዲሁ ቤንጃሚን ሴስኮንም እንደዚሁ ለማስፈረም እንዲሁ ሊቨርፑሎች በዚህ የዝውውር መስኮት እንዲሁ ይሰራሉ ተብሎም እየተነገረ ይገኛል። ይህ ስሎቫኒያዊ የፊት መስመር ተጫዋች በአርሰናል እንደሚፈልግ ይታወሳል። አሁን ላይ ደግሞ ሊቨርፑሎች የተጫዋቹ ፈላጊ እንደሆኑ እየተነገረም ይገኛል። እንዲሁም ደግሞ የአትሌቲኮ ማድሪዱ የፊት መስመር ተጫዋች የሆነው ጁሊያን አልቫሬስ ይህ አርጀንቲናዊ ተጫዋች በአትሌቲኮ ማድሪድ ቤት እጅጉን ድንቅ የሚባል እንቅስቃሴን እያስመለከተ የሚገኝ ተጫዋች ነው። ይህን ተጫዋችም ለማስፈረም ሊቨርፑሎች እንዲሁ ይሰራሉ ተብሎም እየተነገረ ይገኛል። ሊቨርፑሎችም የዌርቴንዝን ስምምነት ከሊቨርፑል ጋር ለመጨረስ ጠንክረው እየሰሩ ነው ሲል እንዲሁ ፋብሪዚዮ ሮማኖ ተናግሯል። ይህ ዝውውርም ከወዲሁ እንደሚጠናቀቅ ፋብሪዚዮ ሮማኖም እንዲሁ ምልክት እየሰጠ ይገኛል። ፍሎሪያን ዌርትዝ ዝውውር ደግሞ በእንግሊዝ ፕሪሚየር ሊግ ታሪክ እጅጉን ከፍተኛው ዝውውር ሊባል እንደሚችልም እየተነገረ ይገኛል። ሞይሴስ ኬርኬስም ከሊቨርፑል ፕሮጀክት እሺ ብሏል። እናም በግል ጉዳዮች ከስምምነት እንዲሁ ለመድረስ ችግር ይሆንበታል ተብሎም አይጠበቅም። በሁለቱም ክለቦች መካከል ንግግሮች አሉ። ሊቨርፑል በፍሎሪያን ዌርትዝ ፍርሚያ ላይ ይሰራል። ነገር ግን በየጊዜውም እንዲሁ ከበርንማውዝ ጋርም ይገናኛል ሲል እንዲሁ ፋብሪዚዮ ሮማኖም ተናግረዋል። ሊቨርፑሎች በዚህ የዝውውር መስኮት በርካታ የሚባሉ ተጫዋቾችን ለማስፈረም ከወዲሁ እየሰሩ ይገኛሉ። ውድ የተከበራችሁ ተመልካቾቼ የሊቨርፑል የዝውውር መረጃዎችን እኔ በረከት አቀረብኩላችሁ። በሌላ የዝውውር መረጃዎች የምንመጣ ይሆናል። ቸር ቆዩልን።